እንዴት ዋልሽልኝ የኔ ፍቅር? ዛሬ ምን ነው ቆየ? ሰዓቱን ግን አይተው? ብታይ መስሪያ ቤት ዛሬ ስራ መጨረስ ነበረብኝ። አድሬ ነበር መጨረስ የነበረብኝ፣ ግን ሚስቴን ብቻዋን ጥዬ ብዬ ነው። ስራ መስራትን እኮ አልጠላውትም። ለሚስት ግን ጊዜ ልሰጣት ይገባል እኮ። ምን ላድርግ? ካልሰራው መብላት እንችላለን። ትክክል ነህ። ከምግብ አልፎ ብዙ ነገር እንደሚያስፈልግ ታውቃለህ አይደል? አስቢው፣ በኪራይ ቤት መኖር ራሱ እንዴት ነው የሚያስጠላው። እንደገና በኪራይ ቤት እያለ ልጅ ማሰብ በጣም ከባድ ነው። ስለዚህ በደንብ መስራት አለብኝ። እሺ፣ እኔ ስራ መስራትን እኮ አልተቃወምኩም። አዎ የኔ ውድ፣ የምትረዳ ሚስት ስላለችኝ በጣም ደስ ይለኛል። ያው ሰው ሲረዳዳ ደስ ይላል። በትክክል መረዳዳት ያስፈልጋል። ዛሬ መስሪያ ምን ተፈጠረ መሰለሽ? ስለ መስሪያ ቤት በዚህ ሰዓት ልታወራኝ ባልሆነ። ምን ችግር አለው? ደግሞ ወሬ ለማውራት ሰዓት ትመርጫለሽ እንዴ? አረ ሰለሞን ተው። መቼ ነው ግን ለእኔ ጊዜ የምትሰጠኝ? ሊዱ ምን ሆነሻል? ለአንቺ ጊዜ ለመስጠት ስላደል እንዴ እዛው መጨረስ ያለብኝን እቤት የመጣሁት? ጊዜ መስጠት ማለት እኮ አብሮ ቁጭ ብሎ ስለ መስሪያ ቤት ወሬ ማውራት አይደለም። ሊዱ ምንም የምታወሪው ነገር እየገባኝ አይደለም። እንዴት ይገባሃል? አንተማ በፍጹም አይገባህም። ምንድን ነው ሴትዮ? የተፈጠረ ነገር ካለ ለምን በግልጽ አታስረጅኝም? ከአንተ ጋር የሆንኩ ቀን ያጠፋሁት ዛሬማ አልፋታውም። ቆይ ምን አይነት ወንድ ነው? ኡፍ! ለኔ ምንም አይነት ስሜት የለውም። እንዳይበርድሽ የኔ ፍቅር። እኔ የምልህ የኔ ፍቅር ድክም ብሎሃል እኮ። ለምን ገና አትተኛም? ዛሬ የግዴን ስራ መጨረስ አለብኝ። ለነገ ነው የማስረክበው። እንዴ ወይ ንገራቸውና ከነገ ወዲያ ይሁን በላቸው። እንዴ እኔ ራሴ እኮ ነኝ ነገ ጨርሳለሁ ብዬ ቃል የገባሁት። ቃሌን ደግሞ ማጠፍ አልፈልግም። እሺ ምን ያህል ሰዓት ይወስድብሃል? ምናልባት ለይቱ ሙሉ። አንቺ ተኛ፣ አትጨነቂ የኔ ፍቅር። እኔ ስራዬን ጨርሼ እተኛለሁ። ወይ ደግሞ እንደዚህ እናርጋ፣ ትንሽ ተኛና ተነሳ። የኔ ውድ ከተኛውማ አልነሳም እኮ። ችግር የለውም፣ በእኔ ሆነብህ። እኔ እቀሰቅሳለሁ፣ ካልሆነ ደግሞ ነቃ አረጋለሁ። ይቅርብኝ፣ እኔ ሰርቼ አንደኛዬን እተኛለሁ። አንቺ ተኝ በቃ፣ ችግር የለውም። አንተ ቆይ አይገባህም እንዴ? እንዴ ምን ሆነሻል? በይሳል ለምን ትጫለሽ? ጎረቤት ምን ይለናል? አንተ ስለ ጎረቤት ነው፣ ስለ እኔ ምንም አይመስልህም አይደለ? ቆይ ሊዲያ ምን እየሆንሽ ነው? ቆይ አንቺ ምን ሆነሽ ነው? ምን ሆንኩ ነው ቆይ የምትይው? እኮ እኔ ምን ሆናለሁ? ምንም። የኔ ፍቅር እንቅልፍሽ መጥቶ እኮ ነው የሚያነጫነጭሽ። ተመሳኝ ነው ፍቅር። ነጋ እንዴ? ገና አሁን እኮ ነው ስራ ጨርሼ የተኛሁት። እኔ ምንም አልልህም፣ ብዙ ብዬ ነበር አልሰማ አልክ። ምን ላድርግ? የስራ ጉዳይ እኮ ነው ቢኑ። በጣም ይቅርታ አድርጊልኝ። እኔ የምልሽ አንድ ሀሳብ ነበረኝ። የምን ሀሳብ የኔ ፍቅር? ለምን የሆነች ትንሽ ነገር ከፍቼልሽ ስራ ነገር ለምን አትሰሪም? ብቻዬን ደከምኩ፣ አንቺ ደግሞ ወጥተሽ ስሪ ነው? ኧረ እኔ አልወጣኝም እንዴ። እኔ እኮ ቤት ውስጥ ከሚደብርሽ ብዬ ነው። እሱን ተውና፣ መቼስ ዛሬ ቀኑን አልረሳውም አይደል? ዛሬ ቀኑ ምንድን ነው? ኧረ እኔ አላውቅም። ምንድን ነው ቀኑ? ከተጋባን 2 ዓመት ሆነን። ምን ሆኜ ነው አሁን? ይሄ ይረሳል? ዛሬ ስጦታለሽ። መስሪያ ቤት ከመግባቴ በፊት ነው ገዝቼ የማስቀምጥልሽ፣ እንዳረሳው። እንዳትረሳው። የምር እንጣላለን። ደግሞ በጊዜ ይምጡ እንዴ። ግድ ነው። እንደ ቀልድ 2 ዓመት ሞላን አይደል? እኛም ይኸው 2 ዓመት ብንረሳም ታገስን። በቃ እንግዲህ ቁርስ ነገር ልቀማምስና ልሂድ አይሻልም? ከዛ በፊትማ ባሌ ማንቃት አለብን። ሄሎ፣ እንዴት አደርክ አለቃ?
አዎ ጨርሻለሁ አለቃ። ለይቱ ሙሉ ስራ ነው ያደርኩት። እሺ አለቃ እሺ። በቃ በጊዜ እመጣለሁ። ሄሎን ፍቅር እንዴት ዋልክልኝ? አለሁ ጂዱዬ። አንቺ እንዴት ዋልሽ? ሁሉ ሰላም አለን። እየመጣ ነው አይደል? የኔ ውድ በጣም ይቅርታ፣ ዛሬ የምመጣ አይመስለኝም። ምን ያማል እንዴ? እኔ እኮ አንተን ነው ቁጭ ብዬ እየጠበኩ ያለሁት። ስጦታውን እኔ ስጦታው ምን ያደርግልኛል? አንተን ነው የምፈልገው። ትመጣታለህ። እኔም እኮ ብመጣ ደስ ይለኛል። የማይሆን ነገር እኮ ተፈጥሮ ነው። የማይሆን ነገር የፈጠርከውማ አሁን ነው። ምንም የማይሆን ነገር የለም ሰለሞን። ትመጣታለህ። አልሰማህም? ይኸውልሽ ሊዲያ፣ ማታ ስሰራው የነበረው ፕሮጀክት ሙሉ ለሙሉ ዳሜጅ ሆኖብኝ እኮ ነው። በቃ ከሆነ ሆነ ነው። ሌላ ጊዜ ትሰራዋለህ እንዴ? አለቃ በጣም ስለተናደደ ከአንድ ባልደረባዬ ጋር አብራችሁ ለይቱ ሙሉ ተከፋፍላችሁ ስሩ ብሎ እሱ እኮ ነው ያዘዘኝ። በቃ ከሆነ ሆነ ነው። ሌላ ጊዜ ትሰራዋለህ። አለቃ ማንም እንዳይወጣ ከወጣችሁ ነገ ማንም እንዳይመጣ እኮ ብሎ ነው እንጂ እኔ እኮ ታውቂያለሽ። በጣም ባለጌ ሰው ነህ ሰለሞን፣ በጣም ባለጌ ሰው ነህ። እንደሱ አይደለም። በቃ ስጦታውን ወንድሜ ይዞልሽ ይመጣል። አሁን ነገ ከቤት ወጥተን እራት እንበላለን። እባክሽን። አፈር ደቺ ብላሽ። ወንድም በጣም አስቸግሯል ብታይ። ፋይል ጠፍቶብኝ ነው አለኝ እና ይቅርታም ብሎሻል። ሰው እንዴት በአኒቨርሰሪው ቀን ይቀራል? ለምን እንደዚህ ተዘጋጅቼ? እባክሽ አትፍረጂበት እና ስለመሸ መሄድ አለብኝ። አጣጣት ሳላለ አጣጣሽ ነበር ግን ያው የታራለው ብዬ ነው። ያው የወንድም ነገር ያንተው ነው። እዚሁ ታድራለህ። ይሻላል ብለሽ ነው? እሺ እንጠጣ። ቺርስ። እና ልታገባ መሆኑን ሰማው። እንዴት ነው? ቆንጆ ነገር ነች? ቆንጆዬ ነች። አንተም እንደ ወንድም ነው የምታስበው ልበል? ቁንጅና ብቻ ምን ያደርጋል? ስራውም ላይ እንዴት ናት? አዎ ትሰራለች። ዶሮ ወጥ እንጀራዋም ቆንጆ ሰራተኛ ነች። ወንድምና ወንድም ከአንድ ወንዝ ይቀዳል ነበር መሆን የነበረበት ተረቱ። አራስ ቀልድሽ ነው ባክሽ። እንኳን እችንና የቢንቢ ጾታ እንለያለን። እና ጎበዝ ናት እያልከኝ ነው ታዲያ? የእሷ ጉብዝና ምን ያደርጋል? ዋናው ጄኔሬተሩ ነው። መብራት ቢመጣ ባይመጣ ዋናውን እኛ ካበራ ነው ምን ያደርጋል? እኛ ጋር አብሬው የለም። እባክዎ ያበሩ ነው። በደንብ ከተንከባከቡን ችግር የለም። የወንድሙን ግዴታ የሚወጣ ወንድ ደስ ይለኛል። እኔም ስመኘው የነበረው ነገር ላገኝ ስለሆነ በጣም ደስ ብሎኛል። በጣም ተመችተኛል። እኔም በጣም ተመችተሽኛል። እንዴት አደርክልኝ የባሌ ወንድም? አሁን ጥያቄ ይጠየቃል? ወገብ ሲፈተን አደር አለ ወንድሜ። እውነቱን ነው፣ ታድሏል። ምን ዋጋ አለው ካልተጠቀመበት? እንዴ ቆይ ሳትገማገሙ ሳትግባቡ ነው እንዴ ተጋባችሁት? ድሮማ እንዳንተ ነበር።
አሁን ግን ስራ ምናምን እያለ እንዴት ስልችት እንዳለኝ። ካልሆነ ምን አማራጭ አለ? የወንድሜን ግዴታ እየመጣው ወጣለታለሁ። እሱ ጥሩ ሀሳብ ነው። ታዲያ አሁን ያወጣነውን የሚተካ ቁርስ ይሰራልና ከዛ በፊት ግን አንድ ምን ደሞ እንደገና አርቲስቱ ለካ የወንድሜ መቅኔውን እየጨረሽበት ነው እዛ ስራ የሚያድረው እኮ ያላለቀበትን እንጨርስበታ። ኧረ እኔማ የወንድሜን ግዴታ ወጣለሁ። በቃ ተመለሽ። ለቁርሱም ለሱም አመሰግናለሁ። አብረኝ ብትውል ግን ደስ ይለኝ ነበር። ልጨርሽኝ ነው እንዴ? ለሚስቴ ማስተረፍ ይላል እንጂ። እሺ መቼ ነው ተመልሰህ የምትመጣው? ቤቱ ፍሪ ከሆነ ደውይልኝ። የፈጤ ነው የምደርሰው ነው የምልሽ። በቃ እሺ እደውላለሁ። ግን ይኸውልህ ወንድሜ ይሄን ነገር ማወቅ የለበትም። እሺ እንዴ አንቺ አመሻል እንዴ? እንዴት ነው የሚያውቀው? እንዲያውቅ ማሰበሽ ነበረ? ሳይሆን ማወቅ የለበትም እንጠንቀቅ ለማለት ነው። እንዴ እሱማ ግድ ነው። በየትኛውም ተአምር ማወቅ የለበትም እንጂ አለበለዚያማ ህይወታችን ነው የሚበላሸው። ለነገሩ እውነትህን ነው። ማን አባቱ ያይናል? ሰው ቢያይን ራሱ ከወንድሙ ጋር ነው የሚለው። አው ግን አንቺ በጣም ተምች ነሽ። በፊት እኔ አንቺን ስመኝ በጣም ነበር ኮስታራ ሙድ የምታራምጂው። የምር ነበርኩኝ። በፍጹም ሌላ ወንድ ምናምን የሚባል ነገር አላይም ነበር። ግን እሱ ሲተወኝ ምን ላድርግ? እሺ አሁን ይሄኔ ጥፋት ነው? ኧረ እና እሱ ከነፈዘማ አብረሽ መንፈዝ የለብሽም። ይሄ ነፈዝ። እሺ ለማንኛውም እደውላለሁ። እሺ እሺ በቃ እኔም እጠብቃለሁ። ቤቢ ትናፍቂኛለሽ። ባይ ሄሎ ሊዱ፣ እንዴት አደርሽ? ሁሉ ሰላም? አለሁልህ የኔ ባል። እንዴት አደርክ? አለሁልሽ። በጣም ነው ደስ ያለኝ። አልተቀየምሽኝም ማለት ነው የኔ ውድ? ይሄንን የመሰለ ስጦታ ልካልኝ እንዴት ብዬ ልቀየም ባሌ? የምትረዳ ሚስት ስለሰጠኝ ሁሌም ጸሎቴ ተመስገን ነው። የኔ ፍቅር ስጦታዬን ወደድሽው? ቀላል ወደድኩት። በደንብ ነው የተመቸኝ። በደንብ ዋናው እሱ ነው የኔ ውድ። ከቢሮ ወጥቼ ፀሐይ እየሞኩ ነው። ሙቅ ሙቅ ፀሐይ ጥሩ ነው የኔ ውድ። አለቀልህ እንዴ ስራው? አዎ ውዴ፣ ዛሬም ግን የሀገር ስራ መጥቷል። እና ለምን እዛው አድራ አትሰራውም? ዛሬማ እራት አብረን እንበላለን ብዬሽ የለ? የኔ ባል ስለኔ አትጨነቅ። እና የኔ ፍቅር እዚሁ አድሬ ብሰራ ይሻላል? አዎ ስትመላለስ ራሱ ጊዜ ማጥፋት ነው። እዛው ትንሽ ቀደም እያልክ እዛው ስራ። በቃ እሺ የኔ ፍቅር፣ ስለተረዳሽኝ አመሰግናለሁ። ነገ እመጣለሁ። እሺ እወድሻለሁ። እኔም እወድሃለሁ። ቻው። እወድሻለሁ ነፈዝ። እንዴት ነሽ ወንድሜ? ሚስት አለሁልህ። ሚስትን አገኛት? እሷ አንቺ ስራ ፈት መሰለችሽ እንዴ? እሷ እኮ ሰራተኛ ነች። አንቺም ያው ሰሪያ። ማን ነው ስራ? አረ አልክ። እኔ ላንተ ብዬ እንደዛ ሰርከስ ብሰራ ሰደብከኝ? አራ ስቀልድ ነው በእናትሽ። ይልቅ ቡና ቤት ነኝ፣ ትመጫለሽ? አዎ ልምጣ። ተያይዘን ስክር ብለን ለጥ ብንል ደስ ይለኛል። ምን ሆነሻል? ምን መጣደፍ ነው? እኔ ቡና ቤት ስልሽ ይሄ ተቆልቶ ተወቅጦ ተፈልቶ የሚጠጣውን ቡና ነው ያልኩሽ። የምን የሰው ሆድ ማጨው ነው ታዲያ? ቡና እየጠጣው ነው አትለኝም እንዴ በቀጥታ? እና እንዴት ነሽ ታዲያ? አለሁልህ። ዛሬም ወንድምህ ግዴታዬን ትወጣልኝ ብለዋል። ምን? ዛሬም አልመጣም አለሽ እንዴ? እሱም አመጣለሁ ብሎ ነበር። ስራ ብዙ ነው ምናምን ሲል በቃ አትምጣ አልኩት። ተገላገላ። ጭራሽ አትምጣ ብለሽ ይሄን አንዷን እየቆረጠመ ነው የሚሆነው። ጥሬ ነው የሚቆረጥመው። ወንድምህ እኮ ምስኪን ነው። ቃል አከብራለሁ ምናምን ነገር ይላል። በቃ ያው ከቻልኩ ብቅ እላለሁ። አቆንጂ የምን ከቻልኩ ምናምን ነው? ባሌን እንዳትመጣ ካልኩት በኋላ በቃ ማታ ነው። አረ በቃ ፏ ምናምን ሽክ ብለሽ ጠብቂኝ። የፈጠረ ነው መመጣልሽ ነው የምልሽ። ቀልድ ነው እንደያዝ ነው። እሺ በቃ ዛሬ ደግሞ በሩን አልዘጋሹ። አንተ ትመጣለህ ብዬ ነው። ውሎ እንዴት ነበረ? ለነገሩ ቤት ይዋልሽ ተመችቶሻል? ቆንጆ ሆነን ብንጠብቃችሁ አይሻልም? ቀላል ይሻላል። እንዴ አስበሽዋል? እኛም ስራው ለእናንተም ስራው ላችሁ እንዴት ይሆናል? የሆነ ሰው ቤቱ ነው ተፈተፈ ሊልማ ግድ ነው እኮ።
አየህ እኔ እናንተ ነበርን ባልና ሚስት መሆን የነበረብን። ዳራራራ በጭራሽ እኔና አንቺማ መጋባት የለብንም እንዴ። አስበሽዋል? ኢትዮጵያ ሀገሬን እኮ ነው በድህነት የምናስጠራት። ለምን? አንቺም ስራ አትወጂ እኔም ስራ አልወድ እንዴት ይሆናል? የእኛ ስራ ሀገር ተረካቢ ልጆችን ማፍራት ይሆናል። እውነትሽን ነው። እሱ ራሱ ትልቅ ስራ ነው። እና እንግባ። የወንድምህን ግዴታ በጊዜ አትወጣም እንዴ? ኧረ ተይ እንጂ እንዴ። አሁን እኮ እኔ መጣሁ ትንሽ አረፍ ልበል እንጂ። እረፍት ምን? ስራ ውሎ እንደመጣ ሰው እረፍት ምናምን ትላለህ? እዛ ቡናውን ስታንቃረር አይደል እንደምትውለው? እንዴ አላፊ አግዳሚውን መላከፍ ክብርና ሞገስ መስጠት ራሱ ትልቅ ስራ አይደል እንዴ? ድሮ ወንድ ልጅ ሲለክፈኝ እንዴት ደስ እንደሚለኝ። እሱማ ግልጽ እኮ ነው። ለሙድ እኮ ነው የምትኮሳተሩት። ዝም አትላቸው። ትንሽ ካለፉ በኋላ እኮ ነው የምር ዳል ያርጓል ምናምን የሚሉት። እንዴ አሬ ሴቶችን ገመና መዘርገፍ። እሱን ተው፣ ና ወደ ስራ። ተነሳ እንዴ? ዛሬ ደክሞሻል መሰለኝ። ቀድሜሽ ተነሳው። ያው አላስተረፍከኝም እኮ ትላንትና አልቻልኩም። አንቺ ትቀልጃለሽ አይደል? አንድ ፊቱን ወንድሜ ቤት እየኖርኩ እኮ ነው። ምን አስጨነቀ ታዲያ? ዛሬም ካልመጣ ደውልልሃለሁ። ኧረ ተይ ሊዱ እንዴ አለኩ እኮ እንዴ ጨረሽኝ እኮ። ኧረ አታካብድ። ወንድ ልጅ አይደለ እንዴ? በላ ማድረግ ነው። ደግሞ ወንዶች አንደኛ የምትወዱት ይሄንን አይደል እንዴ? እሱማ ትክክል ነሽ፣ ግን ያው ሲበዛ ጥሩ አይደለም። ኧረ ችግር የለም። በይ በቃ ሊድ፣ ከሚስቴ ጋር ቀጠሮ አለኝ። እዛም ሄደል ትወዛወዝ ነው? ምን ላርግ ብለሽ ነው? ይልቅ በቃ ሊድ። እውነትም አለቀን። ኧረ እባክሽ አጀብነ ወሎ የፍቅር ሀገር ከተገኘማ ካንቺ ነው።